ይህ የውድድር ዓመት በትክክልም የአርሰናሎች ይመስላል። የአርሰናል የማሸነፍ ጉዞ፣ የአርሰናል የድል ግስጋሴ ዛሬም በርንሌይን በማሸነፍ ቀጥሏል። ከዚህ ባለፈ ዛሬም በድጋሚ የቆመ ኳስ ጎል በአርሰናሎች በኩል ተመልክተናል። ይህም የአርሰናል እግር ኳስ ክለብ በተለያዩ ዲፓርትመንቶች ላይ ያለውን ውጤታማነት እያሳየ ይገኛል። አሁን አርሰናል በእንግሊዝ ፕሪሚየር ሊግ በደረጃ ሰንጠረዡ ከአናት ተቀምጦ ነገ ቦርንማውዝ ጨዋታውን እስከሚያከናውን ድረስ በ7 ነጥቦች ልዩነት የእንግሊዝ ፕሪሚየር ሊግን እየመራ ይገኛል። አርሰናል በርንሌይን 2-0 አሸንፏል። ቪክተር ዮኬሬስም ለአርሰናል በድጋሚ ጎል አስቆጥሯል። ጨዋታው እንዴት ነበር? የአርሰናል ጥንካሬስ በዚህ ጨዋታ ላይ ምን ነገሮችን አስመልክቶናል የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እንዴት ቆያችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። ብዙ ሺህ ሰዎች ፕሮግራሞቻችንን ይመለከቱታል። ነገር ግን ላይክ የሚያደርገው ሰው በመቶዎች የሚቆጠር ብቻ ነው። ስለዚህ ለእግር ኳስ ተመልካቾች የበለጠ ዩቲዩብ ፕሮግራሙን እንዲያደርሰው ይህንን ፕሮግራም ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። ቢያንስ እዚህ ፕሮግራም ላይ 500 ላይክ እና ከዛ በላይ እንዲኖረው ፕሮግራሙን ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ 10ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ መደረጋቸውን ሲጀምሩ እጅግ በጣም በጉጉት ሲጠበቅ የነበረው የአርሰናልና እንዲሁ ደግሞ የበርንሌይ ጨዋታ መርሃ ግብር ከተጠባቂዎቹ ጨዋታዎች መካከል አንዱ ነበር። አርሰናል በዚህ ጨዋታ ላይ የማሸነፍ ከፍተኛ ግምት ተሰጥቶታል ያለምንም ጥያቄ። ምክንያቱም በዚህ ውድድር ዓመት ምናልባትም ደግሞ በርቀት ከሌሎቹም ተፎካካሪ ክለቦች እንደነ ሊቨርፑል፣ እንደነ ቼልሲ፣ እንደነ ዩናይትድ፣ እንደነ ቶተንሃም፣ እንደነ ማንቸስተር ሲቲ ካሉ ቡድኖችም ከነ ቼልሲም የበለጠ በርቀት በተፎካካሪነት ደረጃ የሚቀመጠው ክለብ አርሰናል መሆኑን በተከታታይ ጨዋታዎች ላይ ያሳየ ይገኛል። እንግዲህ ዘንድሮ አርሰናል እስካሁን ድረስ ባደረጋቸው ጨዋታዎች በፕሪሚየር ሊጉ የዛሬውን ጨምሮ 10 ጨዋታዎችን አድርጓል። በአውሮፓ ቻምፒየንስ ሊግ 3 ጨዋታዎችን አከናውኗል። በካራቦ ካፕ እንደዚሁ 2 ጨዋታዎችን አከናውኗል። የሚገርመው በእነዚህ አርሰናል ባከናወናቸው 15 አጠቃላይ ጨዋታዎች ጎል የተቆጠረበት በ3ቱ ብቻ ነው። 12ቱ ላይ አርሰናል ጎል ሳይቆጠርበት ነው የወጣው ማለት ነው። ከዚህ ባለፈ ደግሞ ይሄ የቆመ ኳስ ጥንካሬው ደግሞ እንዳለ ሆኖ ወይ ደግሞ የግብ ማስቆጠር ሂደቱ ደግሞ እንዳለ ሆኖ ከመከላከሉ ጥንካሬ ደግሞ ባሻገር አርሰናልን አንድ በደረጃው ከፍ እንዲል እያደረገው ደግሞ እያሸነፈ የሚሄድበት መንገድ እየቀጠለ መሆኑ ነው። እንግዲህ አርሰናል ከነዚህ 15 ጨዋታዎች አንዱ ላይ ብቻ ነው የተሸነፈው። ከ15 አንድ አቻ የወጣውንም ጨዋታ ስትመለከቱት ከ15 1 ነው። ይሄ ማለት የዛሬው ጨዋታ እንግዲህ 13ኛ ድሉ ሆኖ ተመዝግቧል ማለት ነው። እና በዚህ ውድድር ዓመት አርሰናል ምናልባትም ደግሞ የምር ዋንጫ የሚገባው ከሆነ ይሄ ውድድር ዓመት አርሰናል በትክክል ዋንጫ እንደሚገባው እያሳየ የሚገኝበት የውድድር ዘመን መሆኑን እየተመለከትን እንገኛለን። ለዛ ነው በጣም ብዙ ሰዎች ስለ አርሰናል ሀሳቦቻቸውን ሲሰጡ ይሄ ቡድን ለዋንጫ የተሰራ ቡድን ነው፣ በቃ በብዙ ዲፓርትመንቶች ከግብ ጠባቂ እስከ አጥቂ ድረስ ያንን ያሟላ ነው የሚሉ ሀሳቦቻቸውን የሚሰጡት። እንግዲህ በሳምንቱ አጋማሽ አርሰናል ብራይተንን በካራቦ ካፕ ካሸነፈበት ጨዋታ የ10 ተጫዋቾችን ለውጥ አድርጎ ነው አርቴታ ወደ ሜዳ የገባው። በዛኛው ጨዋታ ላይ ኤበሬቼዜ ብቻ ነበረ በቋሚ 11 ከነበሩ ተጫዋቾች መጀመር የቻለው። ከዛ ባለፈ ግን የአብዛኞቹ ተጫዋቾች በቋሚ 11 ውስጥ ተመልሰውለታል። ለምሳሌ ሳሊባ ጉዳት ላይ ነበር፣ ተመልሶለታል። ካላፊዮሪ በቋሚነት ጀምሯል። ቲምበር፣ ማጋሌሽ፣ ዳቪድ ራያ፣ ኤበሬቼዜ፣ ዴክላን ራይስ እንዲሁ ደግሞ ማርቲን ዙብሜንዲ ከፊታቸው ደግሞ ቡካዮ ሳካ ባምበልነት እንዲሁ ደግሞ ሊያንድሮ ትሮሳርድ እና ቪክተር ዮኬሬስ በቋሚ 11 ውስጥ ጀምረዋል ማለት ነው። እንግዲህ ሁለቱ ክለቦች ለመጨረሻ ጊዜ በፕሪሚየር ሊጉ ሲገናኙ በየካቲት 2024 ነበር የተገናኙት። በዛን ወቅት ሁለቱ ቡድኖች ሲገናኙ አርሰናል በርካታ ግቦችን አስቆጥሮ ነበር ያሸነፈው እና ደግሞ ይህንንም ጨዋታ ምናልባትም አርሰናል በሰፋ የጎል ልዩነት ሊያሸንፍ ይችላል የሚል ግምት ሲሰጥ ነበር። ምክንያቱም በርንሌይ ካለበት ፐርፎርማንስ አንጻር ዘንድሮ ለዓለም ወረድ ይጫወታሉ ተብለው ከሚጠበቁ ቡድኖች መካከል አንደኛው በርንሌይ ነው። ምክንያቱም በባለፉት 2 የውድድር ዓመታት ከሻምፒዮንሺፕ የመጡ ቡድኖች ተመልሰው በመጡበት አኳኋን ወደ ሻምፒዮንሺፕ ሲወርዱ ተመልክተናል። ከ2 የውድድር ዓመታት በፊት ጥሩ እግር ኳስ የሚጫወተው ሉተን ታውን፣ ከዛ ባለፈ
እንደ ሼፊልድ ዩናይትድ ወደ ፕሪሚየር ሊግ በመጡበት ዓመት ተመልሰው የወረዱባቸውን ሁኔታዎች ስንመለከት ነበረ። ያ እንግዲህ ወደ ፕሪሚየር ሊግ ከመጡ በኋላ ብዙም ከአንድ ዓመት በላይ የመቆየት እድል ሳይኖራቸው በውድድር ዓመቱ ላይ ፕሪሚየር ሊጉን መላመድ አቅቷቸው ሲወርዱ እንመለከታለን። በባለፈውም ዓመት በተመሳሳይ ያንኑ ነገር ነው የተመለከትነው። ሌስተር ሲቲ ከሻምፒዮንሺፕ መጣ፣ ተመልሶ ወረደ። እንዲሁ ደግሞ ሳውዛምፕተንም በመጣበት አኳኋን ተመልሶ ወረደ። ኢፕስዊች ታውንም በተመሳሳይ ወደ ሻምፒዮንሺፕ ሲወርድ ተመልክተናል። ስለዚህ የዘንድሮዎቹን ቡድኖች ምናልባት ሰንደርላንድ በእርግጥ ከነዛ ለየት ይላል፣ ግን ደግሞ እነ በርንሌይ የተገመቱበት ምናልባት በመጡበት አኳኋን ተመልሰው እንዳይወርዱ ነው። ጥሩ እግር ኳስ ይጫወታሉ አይጫወቱም ራሱን የቻለ ጉዳይ ይሆናል። ግን አሁን ባለው ሁኔታ የፕሪሚየር ሊግ ቆይታቸው ጉዳይ አጠራጣሪ ነው። በርንሌይ እንደውም በተከታታይ 2 ጨዋታዎች ላይ ማሸነፉ ነው እንጂ ለአለመውረድም የምርም የሚጫወት ቡድን ነበር። ወራጅ ቀጠና ውስጥ የሚገኝ ቡድን እንደነበር አይተናል። ግን በተከታታይ ጨዋታዎች ላይ ደግሞ በማሸነፍ ቢያንስ ከወራጅ ቀጠና በ5 ነጥብ ራቅ ብሎ ነበረ ወደዚህ ጨዋታ የመጣው። እንግዲህ ስኮት ፓርከር እዚህ ጨዋታ ላይ እንደተመለከተ ነው በ5 ተከላካዮች ለመጫወት ወስኖ ነው ወደ ሜዳ ሲገባ የተመለከት ነው። እንግዲህ በተከላካይ መስመር ላይ ካይል ዎከር፣ አንጋፋው ተጫዋች አግዘል ቷንዘቤ፣ ማክሲም ኤስቴቪ እንዲሁ ደግሞ ሃርትማን እና ከዚህ ባሻገር ደግሞ ጆሹዋ ላውረንት 5ቱ የተከላካይ መስመር ተጫዋቾች ሆነው ወደ ሜዳ ሲገቡ ተመልክተናቸዋል። እንደውም ካይል ዎከር ከጨዋታው አስቀድሞ ለአርሰናሎች አንድ ማስጠንቀቂያ ያዘለ መልእክት አስተላልፎ ነበረ። በእርግጥ አርሰናሎችን ማክበር ይኖርብናል፣ ለአርሰናሎች ሪስፔክት መስጠት ክብር መስጠት ይኖርብናል። ምክንያቱም በየአመቱ አርሰናል እየተሻሻለ ያለ ቡድን ነው። በአርቴታ ስር ክለቡ ለውጥ እያመጣ ያለ ቡድን ነው። ግን እኛ ደግሞ በፕሪሚየር ሊጉ በዚህ ዓመት የተሸነፍነው አንድ ጨዋታ ብቻ ነው በሜዳችን። ስለዚህ ተርፍ ሞር ለአርሰናሎች ከበድ ያለ ሜዳ ሆኖ ሊጠብቃቸው ይችላልና ልንጎዳቸው እንችላለን የሚል ሀሳብ ሰጥቷል። እንደውም ቃል በቃል ያለው ዊ ካን ሀርት ዘም በሚል ነበር አስተያየቱን የሰጠውና ካይል ዎከር በተለይም በእግር ኳስ ታሪክ ከምናውቃቸው ምርጥ ፉልባኮች መካከል አንዱ እንደሆነ ታሪክ የሚያስታውሰው ነው። ስለዚህ ተጫዋችም እንግዲህ ይህንን ሀሳብ የሰጠው በተለይ ቡድኑ በመከላከል ሊጫወት እንደሚችል ፍንጭ የሚሰጥ ነበርና በደንብ እንከላከላለን፣ በደንብ በመዋቅራዊ መንገድ አርሰናልን እንገጥማለን የሚል ሀሳብ ነበር የሰጡት። ከዛ ደግሞ 4 የአማካይ መስመር ተጫዋቾች አሏቸው፣ ጆሹዋ ኩለን፣ ፍሎረንቲኖ ሞሪስ እንዲሁ ደግሞ ከዛ ባለፈ ሌስሊ ኦጉቹኩ በቼልሲ የምናውቀው ተጫዋችና ዣይደን አንቶኒ እንደዚሁ በዚህ ጨዋታ ላይ በአማካይ መስመር ቦታ ላይ ጀምረዋል። ከፊት ደግሞ ዚያን ፍሌሚንግ ነው በአጥቂ ቦታ ላይ ተሰልፎ የተመለከት ነው ማለት ነው። ስለዚህ በ5-4-1 ትላንትና የነበረኝን የጨዋታ ትንታኔ ወደኋላ መለስ ብላችሁ ብታደምጡት በትክክልም ያልኩት ይሄንን ነበር። በርንሌይ መካከለኛ ደረጃ ካሉ ቡድኖች ጋርና ይሄ ከሚድ ቴብል በታች ወይም ከሱ ኩዮች ጋር ሲጫወት ብዙ ጊዜ 4-2-3-1 ፎርሜሽንን ይጠቀማል። ነገር ግን እነ ማንቸስተር ሲቲን እነ ሊቨርፑልን በገጠመባቸው ጨዋታዎች ላይ 5-4-1 አሰላለፍ ይዞ ወደ ሜዳ የሚገባ ቡድን ነው። በቃ ከኳስ ጀርባ ለመከላከል ወስኖ የሚገባ ቡድን ነው እያልኩኝ ይህንን ነገር ተናግሬ ነበረ እና ይህንን ጉዳይ በተመለከተ የሚያነሳውት ነጥብ የሲቲን ጨዋታ በተመለከተ አሰልጣኝ ስኮት ፓርከር ይዞት የገባውን አሰላለፍ ከሊቨርፑልም ጋር ያንን አሰላለፍ ካየሁኝ በኋላ ነው ያንን 5-4-1 ይዞ ሊመጣ ይችላል ብዬ ተናገርኩ የነበረው። በትክክልም 5-4-1 ፎርሜሽን ያየ ነው። እንግዲህ አርሰናል ከመጀመሪያው የጨዋታ ደቂቃ ጀምሮ በማጥቃት አሁንም ፕረስ በማድረግ በተደጋጋሚ ጊዜ የተጋጣሚውን የግብ ክልል ለማስጨነቅ ከፍተኛ ጥረት ሲያደርግ ነበር የተመለከት ነው። እንግዲህ አርሰናል በርንሌይን ሲገጥም በምን አይነት አጫወት ሊጫወት እንደሚችል መገመት ለሁላችንም የሚከብድ አይሆን እና በርንሌይ ከኳስ ጀርባ እንደሚጫወት አርሰናል ደግሞ ከዚህ ባለፈ በተደጋጋሚ ጊዜ እያጠቃ አሁንም በማጥቃት ረገድ የበርንሌይን ተከላካዮች ለማስከፈትና ጎሎችን ለማስቆጠር ከፍተኛ ጥረት ሊያደርግ እንደሚችል በትክክል ሜዳ ላይ የተመለከትነው ነገር ነው። ኢቭን ቁጥራዊ መረጃዎቹ ወይም ስታቱ ራሱ ምን ይላል የሚለውን ብንመለከት በዚህ ጨዋታ ላይ አርሰናል በኳስ ቁጥጥር ረገድ የተሻለው ቡድን ነበረ። 54 በመቶ ኳስ ተቆጣጥረዋል በሙሉ 90 ደቂቃ። 46 በመቶ ነው በርንሌይ ኳስ የተቆጣጠረው። በርንሌዮች 2 ሙከራ ሞክረው አንድም ኢላማውን የጠበቀ ሙከራ አላደረጉም ብሎናል ኦፕታ ይዞት በወጣው ስታት መሰረት። ምናልባት የመጨረሻ ደቂቃ ቅጣት ምት ሙከራ ነበረች። ያቺ የቅጣት ምት ሙከራ እንግዲህ ልትቆጠር የምችልበት እድል ነበረ፣ ዳቪድ ራያ የመለሳት ማለት ነው። ግን ኢላማውን የጠበቀ ሙከራ አልሞከረም ነው የሚለው በርንሌይ። አርሰናል ግን 12 ሞክሮ 8 ኢላማውን የጠበቀ ሙከራ ማድረግ ችሏል ማለት ነው። ከዛ ባለፈ
አርሰናል ኤክስፔክትድ ጎሉ 2.5 ነው። በአንጻሩ ደግሞ በበርንሌይ በኩል 0.4 ኤክስፔክትድ ጎል ተመልክተናል። ስለዚህ እዚህ ጨዋታ ላይ ሞስትሊ መናገር የሚቻለው በርንሌይ ብዙም የማጥቃት ሀሳብ እንዳልነበረው በመጀመሪያው አጋማሽ፣ ይልቁንም ደግሞ በአርሰናል በኩል በተደጋጋሚ ጊዜ የማጥቃት እንቅስቃሴዎች እንደነበሩ የሚነግረን ነገር አለ። ቡካዮ ሳካ ከግብ ጠባቂ ጋር ተገናኝቶ ያመከናቸው እድሎች እንደነበሩ አይተናል። ይሄ ለአርሰናል በተለይም ደግሞ በመጀመሪያዎቹ ደቂቃዎች ላይ ያገኟቸውን እድሎች አለመጠቀማቸው ኢቭን ሊያንድሮ ትሮሳርድን ቢሆን በ31ኛው ደቂቃ ላይ ከመስመር ላይ ተከላካዮች ያወጡበት ኳስ እንደነበር አይተናል እንጂ ምናልባትም እቺ ኳስም የምትቆጠርበት ሌላ ደግሞ በጣም ግልጽ የሚባል እድሎች አግኝተው ነበር። አርሰናሎች በተደጋጋሚ የበርንሌይን ተከላካዮች እያስጨነቋቸው የግብ ሙከራ ለማድረግ ጥረት ሲያደርጉ ነበር የተመለከትነው። እንግዲህ በዛ መሃል ነው አርሰናል የማዕዘን ምት ያገኘው። አሁንም አርሰናል የማዕዘን ምት ያገኘ ነበር። ከማዕዘን ምት የተሻገረውን ኳስ ደግሞ ያው የጋብሪኤል ማጋሌስ የሪካርዶ ካላፊዮሪ አቋቋምን እንደተመለከትነው ነው። በጣም አስገራሚ አቋቋም ነበራቸው። ማጋሌሽ ለዚህ ጎል በጣም ትልቅ አስተዋጽኦ ነበረው። ቪክተር ዮኬሬስ ደግሞ በዚህ ጨዋታ ላይ ጎል ማስቆጠር ችሏል። እንግዲህ በፕሪሚየር ሊጉ ከኖቲንግሃም ፎረስቱ ጨዋታ በኋላ ነው ጎል ማስቆጠር የቻለው። እኔ ኤብሬቼዜን እዚህ ጨዋታ ላይ ተመልክተናል። በማጥቃቱ ረገድ ጥሩ እንቅስቃሴ ሲያደርግ ተመልክተናል። ግን ማጋሌሽ እንደው ንፉግነት ካልሆነ በስተቀረ ይሄን ተጫዋች አለማድነቅም አይቻልም። እንደው የትኛውም እግር ኳስን የሚመለከትም ሰው ቢሆን ወይ ደግሞ የትኛውም እግር ኳስን እያየ ያለም ሰው ቢሆን ይህንን ተጫዋች አለማድነቅ አይቻልም። ባለፈውም ካስታወሳችሁ ከክሪስታል ፓላስ ጋር በተደረገው ጨዋታ ላይ ኤብሬቼዜ ላስቆጠራት ጎል ኳሷን ወደ ፍጹም ቅጣት ምት ግብ ክልል ጥሩ ወደሚባለው ፖዚሽን ማቀበል የቻለው ይህ ተጫዋች ነበር። አሁንም ደግሞ በተመሳሳይ በዚህ ቦታ ላይ አስደናቂ የሚባል ኳስ ለዚህ ተጫዋች አድሬስ በማድረግ ቪክተር ዮኬሬስ ጎል እንዲያስቆጥር አድርጎታል። እንግዲህ ክለቦች ያውቃሉ አርሰናል በሴት ፒስ ሊጫወት እንደሚችል፣ በቆመ ኳስ ሊጫወት እንደሚችል፣ ኢቭን የቆመ ኳስ ማጥቃቱ በጣም የተዋጣለት እንደሆነ እኔ እኮ ብዙ ጨዋታዎች ላይ እያየን ነው። ባለፈው ሳምንት ከክሪስታል ፓላስ ጋር ከፉልሃም ጋር በተደረገው ጨዋታ ከዛ ባለፈ ሌሎች በጣም ምርጥ የሚባሉ አርሰናል ያሸነፈባቸውን ጨዋታዎች ብንመለከት ማንቸስተር ዩናይትድን አርሰናል ሲያሸንፍ፣ ኒውካስልን ሲያሸንፍ፣ ሌሎቹንም ጨዋታዎች አይተናል። አርሰናል ሲፈልግ በቆመ ኳስ ጎል ያስቆጠረብሃል፣ ሲፈልግ ደግሞ እንደዚህ አይነት የቆመ ኳስ ካገኘም እሱን ከመጠቀም ወደኋላ አይልም እና ኦርኬስትሬትድ የተደረገ ነገር ምናልባትም የአርሰናል የቆመ ኳስ ስታይልና የቆመ ኳስ አጨዋወት በደንብ ክለቦች ጊዜ ወስደው ተዘጋጅተው አጥንተው ወደ ሜዳ ሊገቡበት የሚገባ ጉዳይ ነው። ያ ካልሆነ አርሰናል በየትኛው አጋጣሚ ኮርና ሲያገኝ ምን ሊፈጥርብህ እንደሚችል መገመት የሚከብድ አይደለም። ቢያንስ 10 ኮርና ቢያገኝ ሁለቱን ወደ ውጤታማነት ሊቀይራቸው ይችላል እና ይሄ ዳታ ደግሞ በጣም እየጨመረ ነው። ባለፈው ሳምንት ከማዕዘን ምት አርሰናል ጎል ሲያስቆጥር፣ ከቅጣት ምት አርሰናል ጎል ሲያስቆጥር 11ኛው የሴት ፒስ የቆመ ኳስ ነበረ ማስቆጠር የቻለው። አሁን እንግዲህ ለ12ኛ ጊዜ ነው አርሰናል በዚህ የቆመ ኳስ አጠቃቀም ጎል ማስቆጠር የቻለው እና ክለቦችም የአርሰናልን የቆመ ኳስ በተመለከተ ጥንቃቄ አድርገው ወደ ሜዳ የማይገቡ ከሆነ ወይ ደግሞ ተዘጋጅተው የማይመጡ ከሆነ በትክክል አርሰናል ዋጋ ያስከፍላቸዋል። በትክክልም ዋጋ ያስከፍላቸዋል። እንግዲህ የአርሰናል የቆመ ኳስ በአውሮፓ ካየነው 5 ትልልቅ ሊጎች የሚባል አለ በተለምዶ። እንግዲህ 5ቱ ትልልቅ ሊጎች የምንላቸው የነ ጀርመንን፣ ከዛ ባለፈ ራሱ የእንግሊዝ ፕሪሚየር ሊግ፣ እንዲሁ ደግሞ የስፔን ላ ሊጋ፣ የጣሊያን ሴሪያን ጨማምረን ማለት ነውና በእነዚህ ሊጎች ሁሉ የቆሙ ኳሶችን በማስቆጠር አርሰናልን የሚወዳደር ኢቭን አርሰናል ላይ የሚደርስ ቡድን እንኳን ማግኘት አሁን በጣም አዳጋች እየሆነ መጥቷል እና እዚህ ጨዋታ ላይ የተመለከትነው ተመሳሳዩን አይነት ነገር ነው። ይህንን ቡድን ደግሞ መጠንቀቅ አስፈላጊ ነው። በቆሙ ኳሶች ረገድ የተዋጣለት ቡድን መሆኑን ክለቦች ያውቁታል። ግን ደግሞ ማወቃቸው ብቻ ምንም የሚሰጣቸው ጥቅም የለም። ይህን ነገር እንዴት ነው አርሰናል የቆሙ ኳሶችን እንዳያስቆጥር መከላከል የሚቻለው? ልክ በባለፈው ዓመት ለምሳሌ ኢንተር ሚላን አርሰናልን በገጠመበት ጊዜ የቆመ ኳስ እንዳይቆጠር ያደረጉበት ሁኔታ፣ በእያንዳንዱ እንቅስቃሴያቸው ላይ የነበራቸው ፐርፎርማንስ እጅግ በጣም የሚያስገርም እንደነበረ ተመልክተናል። አርሰናል በዛ ጨዋታ ላይ የሆኑ ኳሶችን የማዕዘን ምቶችን ለማሻማት ጥረት ያደርግ ነበረ። እነዛ ያገኛቸውን እድሎች ግን ሊጠቀምባቸው አልቻለም። ስለዚህ ምናልባት በቆመ ኳስ መከላከል በጣም ጥሩ የሆነ የቆመ ኳስ መከላከል መዋቅሩ ጥሩ ያልሆነ ቡድን ሜዳ ላይ የሚመጣ ከሆነ አርሰናል ይህንን ቡድን ዋጋ አስከፍሎ
በዛ የቆመ ኳስም ግብ አስቆጥሮ 3 ነጥብ ሲቀማው ልናይ እንችላለን እና የአርሰናል አንዱ ጥንካሬ የዚህ የቆመ ኳስ መሆኑን ማንሳት በጣም ተገቢ ነገር ይሆናል ማለት ነው። እንግዲህ በዘንድሮ የውድድር ዓመት አርሰናል በሁሉም ውድድሮች ላይ እስካሁን ድረስ በቆመ ኳስ ምን አይነት ውጤታማነት እያሳየ እንደሆነ እየተመለከትን እንገኛለን። የቆመ ኳስ ብቻ ብለን ደግሞ ለየት እናደርገውና የማዕዘን ምቶች ደግሞ ብለን ለይተን እናወጣዋለን። የቆመ ኳስ ስንል ፔናልቲን ይጨምራል። ብዙዎቹ በእርግጥ የአርሰናል ስታቶች ፔናልቲን የሚጨምሩ አይደሉም። ከዛ ባለፈ የቅጣት ምት ተሻጋሪ ኳሶች፣ የማዕዘን ምት ተሻጋሪ ኳሶችን ይጨምራል። ግን የአርሰናል የኮርና ግቦችን ደግሞ ብታዩት ከባለፈው ዓመትም ጀምሮ በኮርና ጎሎች አርሰናል ብዙ ግቦችን ማስቆጠር የቻለ ቡድን ነው። 22 ጎሎችን አርሰናል ከማዕዘን ምት ብቻ ከባለፈው ዓመት ጀምሮ ማስቆጠር ችሏል። የቅጣት ምቱን ጎሎች ምናምን ሳንጨምር ማለት ነው። ከዛ በመቀጠል የምናገኘው ቡድን በ5 ከአርሰናል ያንሳል። ኢንተር ሚላን 17 ኳሶችን ከማዕዘን ምት ወደ ጎልነት ቀይሯል። ቶተንሃም 15፣ ባርሰሎና 14፣ ቼልሲ 13፣ እንዲሁ ደግሞ የጀርመኑ ስቱትጋርት 13፣ የስፔኑ አትሌቲክ ቢልባኦ 13፣ ክሪስታል ፓላስ 13 ግቦችን አስቆጥሯል። አርሰናል ግን ከነዚህም ቡድኖች የበለጠ ውጤታማ ሆኖ እየቀጠለ ነው የሚገኘው። አሁን ብዙዎች የተለያዩ ሀሳቦችን ሲሰጡ እንሰማለን። አርሰናል የቆመ ኳስ እየተጠቀመ ነው፣ ጎሎች የሚያገባው በቆሙ ኳሶች ነው ውጤታማ የሆነው ምናምን የሚሉ አይነት አንዳንድ የሆኑ ጉንጭ አልፋ የሆኑ ክርክሮችን እንሰማለን። ግን አሁን ላይ እንዴት ነው አርሰናል በእነዚህ ነገሮች ውጤታማ የሆነው? እኛ እንዴት እናደርግ? እንደው በቆሙ ኳሶች ጎል ማስቆጠር ባንችል እንኳን የአርሰናልን የቆመ ኳስ መከላከል እንዴት እንችላለን የሚለው ነገር ላይ መስራት ነው እንጂ አርሰናል አሁን የሴት ፒስ ቡድን ነው፣ አርሰናል ስቶክ ሲቲ ነው፣ እንደዚህ አይነት ቡድኖች እንደዚህ አይነት ሀሳቦችን ቢሰጡ አርቴታና ኒኮላ ዮቨር በፍጹም ጆሮ አይሰጡ። በቃ አስፈላጊ ነው፣ አርሰናል እየተጠቀመበት ነው፣ ያንን ነው የምንመለከተው። ከዛ ባለፈ እንደውም በባለፈው አንድ አድማጫችን ጅሬኛ አንድ ሀሳብ ሰጥቶን ነበር እና ኮርናውም እኮ የሚገኘው አርሰናል ስለሚያጠቃ ነው፣ አርሰናል ባያጠቃ ኖሮ ኮርናውም አይገኝም ነበር የሚል ሀሳብ ሰጥቶን ነበር እና በትክክል ያንን ነገር ነው የተመለከትነው። የቆመ ኳስ ውጤታማ እንደሚያደርግ አርሰናሎች በደንብ እያሳዩ ይገኛሉ። በፊት እንደነ ስቶክ ሲቲ ያሉ ቡድኖች በተለይ ደግሞ በቶኒ ፑሊስ ስር በሚሰለጥኑበት ጊዜ በቆመ ኳስ በጣም የተዋጣላቸው እንደነበሩ እናውቃለን። ግን ደግሞ ስቶክ ሲቲ ለፕሪሚየር ሊግ የሚጫወት ቡድን አይደለም፣ ለፕሪሚየር ሊግ ዋንጫ የሚጫወት ቡድን አይደለም። ደረጃውን እናውቀዋለን፣ በምን አይነት ሌቭል እግር ኳስ ሊጫወት እንደሚችል እና ደግሞ ሁሌም የቆመ ኳስ ይሳካለታል ማለት አይደለም። አርሰናል ግን ዊኬንድ ዊካውት ነው። በቃ በየሳምንቱ ተጋጣሚዎቹ ውስጥ ከፈቀዱለት ድረስ የቆሙ ኳሶችን ከማግባት የቆሙ ኳሶችን ከማስቆጠር ወደ ኋላ አይልም እና ይህንን ነገር ነው እንግዲህ በጣም በአስገራሚ ሁኔታ የተመለከትነው። አርሰናልም በዚሁ አጋጣሚ ነው የመጀመሪያውን ጎል በ14ኛው ደቂቃ አርሰናል ማስቆጠር የቻለው ማለት ነው። የቆመ ኳሱ በዚህ መንገድ ተቆጥሯል። ቅድም እንዳልኳችሁ ከዚህ ጎል መቆጠርም በኋላም ቢሆን አርሰናሎች በጣም በከፍተኛ ሁኔታ እያጠቁ ነበር። ከዛ በኋላ ደግሞ 35ኛው ደቂቃ ላይ ሁለተኛው ጎል በአርሰናሎች ተቆጥሯል ማለት ነው። እዚህ ይሄ ኳስ ሲቆጠር የመልስ ውርወራ እየወረወሩ ነበረ በርንሌዎች። ያ የመልስ ውርወራቸው ግን በኋላ ላይ ፍሬያማ አልሆነም። በአርሰናሎች ኳሱ ተቆረጠ። ከዛ ከቀይ መስመር ወደ ግራ መስመር ኳሱ ተሻገረ። ሊያንድሮ ትሮሳርድ በጣም በአስገራሚ ሁኔታ ኳሷን ወደ ዛኛው መስመር ነው የገለበጣት። እሱ ያሻማውን ኳስ እጅግ በጣም በሚያስገርም ሁኔታ ዴክላን ራይስ በግንባር ገጭቶ ማስቆጠር ችሏል ማለት ነው እና አርሰናል እንግዲህ በቀላሉ ይሄ የካውንተር አታክም ኳስ በትክክል የተመለከትነው ነው። ከዛ ባለፈ ዴድ ቦል የምትሉት አይነት ኳስ ነው። ኳሱን የሰጠበት ሁኔታ ስትመለከቱት የሊያንድሮ ትሮሳርድ በጣም ያለቀለት ኳስ ነው። እዛ ቦታ ላይ የትኛውም ተጫዋች ቢቆም ኳሱን በጥሩ መንገድ በግንባር ገጭቶ ማስቆጠር ይችላል እና ይህን እንግዲህ በዚህ አጋጣሚ ነው ማስቆጠር የቻለው። ስለዚህ ጨዋታው በአርሰናል 2-0 መሪነት የመጀመሪያው አጋማሽ ተጠናቋል ማለት ነው። ከዛ በመቀጠል ግን ሁለተኛው አጋማሽ ላይ ብዙም በሁለቱም ቡድኖች በኩል ይሄን ያክል ማራኪ የሚባል ጨዋታ አልተመለከትንም። አርሰናልም እምብዛም እያጠቃ ሲጫወት አልነበረም። ኳሱን ለበርንሌይ ትቶ ኳሶቹን ግን ለበርንሌይ ደግሞ በመስጠት ውስጥ ኳሱን ደግሞ ሲያገኝ እየደበቀባቸው ለመጫወት ነበር ሙከራ ያደረገው። አርሰናል ያው በመጀመሪያው አጋማሽ ጨዋታውን መጨረሱ ሁለተኛው አጋማሽ ላይ የበለጠ ጨዋታው ቀሎት እንዲጫወት አድርጓል። ምናልባትም ደግሞ ተጋጣሚው በርንሌይ መሆኑ ከዛ የበለጠ ብዙም ፈርዘር እንዳይሄድ ርቀት ያለው ማጥቃትን ሜዳ ላይ እንዳይተገብር አድርጎታል። በእርግጥ በርንሌይን በተመለከተ ሁለተኛው አጋማሽ ላይ ጥሩ ተንቀሳቅሷል። የማጥቃትም ሀሳብ ነበራቸው፣ ግን የማጥቃቱ ሀሳብ ብቻውን ውጤት የሚያመጣ አልነበረም።
ከማጥቃቱ ሀሳብ ጎን ለጎን ምን አይነት እንቅስቃሴ ነበራቸው? ለምሳሌ በቢውልድ አፕ ደረጃ ሊሆን ይችላል፣ ኳሱን ተቆጣጥሮ ከመጫወት አንጻር፣ የግብ ሙከራዎችን ከማድረግ አንጻር ሊሆን ይችላል እና አሁንም አርሰናል የኢላማውን የጠበቀ ሙከራ እንኳን እየተደረገበት አይደለም። በጨዋታ ላይ ቲምበርን ማለፍ፣ እነዙ በሜንዲን ማለፍ፣ እነ ማጋሌሽ ሳሊባን፣ ካላፊዮሪን ማለፍ በፍጹም አልተቻለም እና እንግዲህ አርሰናል በዘንድሮ የውድድር ዓመት በ10 ሳምንት ጨዋታ 7ኛ ክሊንሺቱን ይዞ የወጣው። አሁን ስለ አርሰናል እያወራን የምንገኘው የሆነ ሪከርድ የሚሰብር ቡድን ነው እያለን ነው። በቃ የሆነ አንድ የሚያሻሽለው ሪከርድ አለ ወይ የሚሰብረው ሪከርድ አለ። 2004-5 የውድድር ዘመን ላይ ቼልሲ 15 ግቦች ብቻ ተቆጥሮበት ነው የእንግሊዝ ፕሪሚየር ሊግ ዋንጫን ያሸነፈው። አሁን ያንን የማይቻል የሚመስለውን ሪከርድ አርሰናል ለመስበር እየተጠጋ ነው የሚገኘው እና አጀማመሩ በ10 ሳምንታት ጨዋታ አርሰናል ከ100 የሚያሰጠው ነው። በክፍት ጨዋታ አርሰናል ላይ ጎል ማስቆጠር አዳጋች ሆኗል። ክፍት ጨዋታ ስንል በኦፕን ፕሌይ ልክ ኤርሊንግ ሃላንድ እንዳስቆጠረው ማለት ነው። የቆመ ኳስም ቢሆን አርሰናል ላይ እስካሁን ጎል ሲያስቆጥሩ የተመለከትናቸው ሊቨርፑል እና ኒውካስል ዩናይትድ ናቸው። ስለዚህ ይህንን አርሰናል ማሸነፍ አይደለም አስጨንቆ መጫወትም አይደለም፣ ግን ሙከራ ማድረግ ቢያንስ እንደው የሆነ የሚያስደነግጥ ሙከራ እንኳን እኔ በበርንሌይ በኩል በጣም አንድ አስደንጋጭ ሙከራ ያየ ነው የመጨረሻው ደቂቃ ላይ ነው። በቃ የመጨረሻው ደቂቃ ላይ ያችን የቅጣት ምት ኳስ ተመለከትን። ከዛ ውጭ ግን ምንም የሚያስፈራ ሙከራ እንኳን በርንሌዎች አላደረጉም። በእርግጥ የበርንሌይ ደረጃ እንዳለ ቢሆንም የአርሰናልን መከላከል ግን እዚህ ጋር ሳናደንቅ በፍጹም አናልፍም እና ጨዋታው ላይ ሙሉ የተመለከትነው ይህንን ነው። እንደውም አርቴታ የበለጠ ለተጠባባቂ ወንበር ተጫዋቾቹ እድል የሰጠበት ነው። ሜሪኖ በእርግጥ በሁለተኛው አጋማሽ መጀመሪያ ላይ ነው ወደ ሜዳ የገባው ቪክተር ዮኬሬስን ቀይሮ። ከዛ ባለፈ ክሪስቲያን ኖርጋርድ ወደ ሜዳ ገብቷል። ዙቢሜንዲ ተቀይሮ ሲወጣ ተመልክተናል። ፔሮ ሂንካፔ ወደ ሜዳ ሲገባ የተመለከትነው ተጫዋች ነው። ሉዊስ ስኬሊ ወደ ሜዳ ገብቷል። ኤታን ንዋኔሪ ወደ ሜዳ ገብቷል። ስለዚህ እነዚህ ተጫዋቾች የበለጠ እንግዲህ ሜዳ ላይ ሲገቡ የተመለከትነው አርሰናል በዛ ጨዋታ ላይ ምንም አይነት የሚመጣበት ዳሜጅ እንደሌለ በመረዳቱ ነው። በርንሌዎች ምንም አይነት ከዛ በኋላ አርሰናል ላይ የሚፈጥሩት ጫና አልነበረም። ኳሱ እንኳን እንዲይዙት ቢፈቀድላቸው ራሱ ያን ያክል በጣም የሚያስጨንቅ የጨዋታ ሙከራዎችን የግብ ሙከራዎችን እንደማያደርጉ ይታወቃልና በዛም መሰረት እንግዲህ አርሰናል ጨዋታውን አሸንፎ ከዚህ ጨዋታም ወሳኝ የሆነ 3 ነጥብ ይዞ በመውጣት አሁን የፕሪሚየር ሊጉን የደረጃ ሰንጠረዥ እንደገና በርቀት መምራት የጀመረበትን ውጤት አስመዝግቧል ማለት ነው። ከዛ ባለፈ እዚህ ጨዋታ ላይ መነሳት የሚገባቸው ሌሎች ነጥቦች አሉ። አንደኛው ቪክተር ዮኬሬስን ነው። እንግዲህ ቪክተር ዮኬሬስ 45 ደቂቃዎችን ብቻ ነው ሜዳ ላይ ሲጫወት የተመለከት ነው። ከዛ በኋላ ተቀይሮ ወጥቷል። በእርግጥ በጨዋታው ላይ ከጎል ማስቆጠር ጋር በጣም ምርጥ ጊዜ እንደሞ አሳልፏል። በእርግጥ ጎል ስላስቆጠረም ብቻም አይደለም፣ ኢቭን ጎልም ባያስቆጠረ ራሱ በጣም ጥሩ እንቅስቃሴ ነበረ እዚህ ጨዋታ ላይ ማሳየት የቻለው። ምክንያቱም የግብ ሙከራዎችን ለማድረግ ጥረት ሲያደርግ ነበረ። ከዛ ባለፈ በታታሪነት ሜዳ ላይ ሲጫወት እንደነበረ አይተነዋል። እና ደግሞ እንዲህ አይነቱ ጨዋታዎች ላይ ጎል ማስቆጠር ለተጫዋቹ በጣም ወሳኝ ነው። ቅድምም በቀጥታ ስርጭት በነበረን ፕሮግራም ላይ ሳነሳ እንደነበረው ምናልባት ጎል ሊያስቆጠር ይችላል በዚህ ጨዋታ ላይ የሚል ሀሳብ ሳነሳ ነበረ። ምክንያቱም እንዲህ አይነት ተጋጣሚዎች ላይ በተለይ አጥቂዎች በደንብ ራሳቸውን ለማሳየት እድል ያገኛሉ እና ከዛ በመነሳት ዛሬ ምናልባት ጎል ሲያስቆጥር ልናየው እንችላለን ብዬ ነበር። ዮኬሬስም በእርግጥ በዚህ ጨዋታ ላይ ጎል አስቆጥሯል። ምናልባት ጉዳት ነው ወይ የሚል ጥያቄ ሊኖር ይችላል። ግን አርቴታ ከጨዋታው በኋላ እንደተናገረው ከረፍት መልስ የቀየር ነው ትንሽ ምቾት አልተሰማውም ነበር፣ እናም የሆነውን መጠበቅና ማየት ይኖርብናል የሚል ሀሳብ ሰጥቷል። እኔ አሁን በዚህ በአርሰናል ስኳድ አንድ በጣም እየገረመኝ ያለው ነገር አርቴታ ለስኳዱ ለተጫዋቾቹ እንዴት ባለ መንገድ እንደሚሳሳና የሆነ ነገር እንኳን ሲፈጠር ሪስክ አይወስድም። አሁን ለምሳሌ በፊት እነ ቡካዮ ሳካ ጥርሳቸውን ነክሰው ከነ ጉዳታቸው ሜዳ ላይ ሲጫወቱ እንመለከት ነበር። አምና እንኳን ጁሪየን ቲምበር ከነ ጉዳቱ በቻምፒየንስ ሊግ ጨዋታዎችም ላይ ሳይቀር ሲጫወት ተመልክተናል። ግን ዘንድሮ በፍጹም ያ ነገር እየተደገመ አይደለም። ምክንያቱም በቂ በሆነ ሁኔታ አርሰናል ሪሶርስ አለው። ባለፈው ሳምንት ሳሊባ ጥሩ ስሜት አልሰማውም ተብሎ ተቀየረ። ከዛ በኋላ እንደው ጉዳት ነው ወይ ብለው የአርሰናል ደጋፊዎች ሰግተውም ነበረ። የብራይተኑን ጨዋታ አሳረፈውና ለዚህ ጨዋታ ተጫዋቹን ብቁ አድርጎ እንዲሰለፍ አደረገው ማለት ነው። የሆነ ተጫዋች ለምሳሌ ራይስም በዛ ጨዋታ ላይ ተቀይሮ ከወጡ ተጫዋቾች መካከል አንዱ ነው። ትንሽ የጉዳት ምልክት እንኳን ካየ
የሆነች ሳይን እንኳን ከተመለከተ አርቴታ እነዛን ተጫዋቾች ቀይሮ ያስወጣልና ምናልባት ዮኬሬስ በቀጣዩ ጨዋታ ላይ ሜዳ ሲገባ ልናየው እንችላለን ቻምፒየንስ ሊግ ላይ። ሜሪኖ በእርግጥ ያን ያህል የሚያስጨንቅ ማጥቃት ሲያሳይ አልነበረም፣ ግን ለአርሰናል በጣም ጥሩ ነገሩ አሁን ደግሞ ምርጥ ተጫዋቾቹ ወደ ሜዳ ሊመለሱለት ተዘጋጅተዋል። ለምሳሌ ጋብሪኤል ሱስ ወደ ሜዳ ለመምጣት እየተዘጋጀ የሚገኝበትን ሁኔታ ነው እየተመለከትን የምንገኘው። ከዛ ባለፈ ደግሞ ካይ ሃቨርትዝንም በጂም ውስጥ ልምምድ እያደረገ ይገኛል። ስለዚህ የእነዚህ ሰዎች ወደ ልምምድ መምጣት ደግሞ ለቪክተር ዮኬሬስ ጥሩ ተጠባባቂ ተጫዋች አርሰናል የሚያገኝበትን እድል የበለጠ የሚሰጠው ይሆናል እና ይሄ ደግሞ ቪክተር ዮኬሬስ እንደዚህ አይነት ምቾት ባልሰማው ሰዓት ኢቭን ጉዳት እንኳን ቢያጋጥመው ተጫዋቹን ቀይሮ ለማስወጣትና ይሄንን ተጫዋች በቦታው ተመሳሳይ ቦታ ላይ በሚጫወት ተጫዋች ለመቀየርም እድል ይሰጣል ማለት ነው። ስለዚህ አርቴታም ያደረግነው ይሄንኑ ነገር ነው የሚል ሀሳብን የሰጠው ከቪክተር ዮኬሬስ ጋር ተያይዞ። ግን እዚህ ጨዋታ ላይ ቅድም እንዳልኩት ጎል ስላስቆጠረ ብቻም ሳይሆን የጨዋታ እንቅስቃሴው በጣም ጥሩ ነበር። በተለይ ጎሉን ያስቆጠረበት መንገድ እጅግ በጣም ጥሩ ነበር። እንግዲህ በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ እንገኛለን። 10ሩም የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ዮኬሬስን ተመልክተነዋል። እንግዲህ ዛሬ 4ኛ የእንግሊዝ ፕሪሚየር ሊግ ጎሉን ነው ያስቆጠረው ማለት ነው። በእርግጥ ጥቂት ጊዜ ያስፈልገዋል አሁንም ከቡድኑ ጋር በደንብ እስኪዋሃድ፣ ከዛ ባለፈ ደግሞ ይሄ በደንብ በየጨዋታዎቹ ላይ ጎል የሚያስቆጥር ተጫዋች እስኪሆን ጥቂት ጊዜያትን የሚፈልግ ተጫዋች ነው። ግን ደግሞ እዚህ ጨዋታ ላይ ያለውን ብቃት አለማንሳት አይቻልም። ለምሳሌ እዚህ ጨዋታ ላይ የነበረውን ስታት ብትመለከቱ በአጠቃላይ በመጀመሪያው አጋማሽ 13 ኳሶችን አቀብሏል። ፕሮግረሲቭ ፓሶችን ደግሞ 3 ኳሶችን አቀብሏል። በዚህም 3ኛ ደረጃ ላይ ነው መቀመጥ የቻለው። ከዚህም በተጨማሪ ደግሞ እንደዚሁ በመከላከሉ ረገድ ቢያንስ 9ኛ ደረጃ ላይ ተቀምጧል በጨዋታው ላይ ከነበሩ ተጫዋቾች። እንዲሁም ደግሞ በማጥቃት ሲኩዌንሱ ላይ ምንም እንኳን በመጀመሪያው አጋማሽ ላይ ተቀይሮ ሲወጣ ብንመለከተውም አጋማሹ ከተጠናቀቀ በኋላ በቢውልድ አፕ ረገድ ግን የአርሰናልን ቢውልድ አፕ ለማስጀመር በጣም ጥሩ እንቅስቃሴ ያሳየ ተጫዋች ነው እና በዚህም መሰረት እንግዲህ በዚህ ጨዋታ ላይ ተጫዋቹ ላሳየው ፐርፎርማንስ ይሄ ተገቢው የሆነ ጎልም አስቆጥሮ አይተነዋል። በጣም ጥሩ ምሽትን ነው ከአርሰናል ጋር ማሳለፍ የቻለው ማለት ነው። በመጨረሻም ከዚህ ጨዋታ ጋር አያይዘን አንድ ጉዳይን እንመለከታለን። ግን እስከዚህ ሰዓት ድረስ ከቆያችሁ ፕሮግራማችንን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። እንዲሁ ደግሞ ቪዲዮን ላይክ ካላደረጋችሁ አሁኑኑ ላይክ በማድረግ ፕሮግራሙን መከታተላችሁን አስታውሱ። የመጨረሻውን ጉዳይ እንግዲህ የምንመለከተው ይሄ ድል ለአርሰናል የፕሪሚየር ሊግ ግስጋሴ ለፕሪሚየር ሊግ የዋንጫ ጉዞ ምን ያክል ጠቃሜታ አለው የሚለውን እንመለከታለን። እንግዲህ አንድ ቡድን በየጨዋታው ላይ ያሸነፈ በመጣ ቁጥር እመኑም አትመኑም ሜንታሊቲው በጣም ቢውልድ የተደረገ ነው የሚሄደው። አምና ለምሳሌ ሊቨርፑል በዚህ የ10ኛው ሳምንት ወቅት ላይ ነበረ ብዙ ነጥቦችን እየሰበሰበ ሲመጣ ያየ ነው። እስከ ቦክሲንግ ዴይ ድረስ ሊቨርፑል ብዙ ነጥቦችን ሰብስቧል። ከርቀት በማይልስ ሌሎቹን ክለቦች እያስከተለ ሲመጣ አይተናል። አሁን ለምሳሌ ቶተንሃም እንግዲህ እንደምታዩት ቼልሲን እየገጠመ ነው እና በዚህ ጨዋታ ላይ ሙሉ ጨዋታው 90 ደቂቃው ሲጠናቀቅ ቶተንሃም የሚሸነፍ ከሆነ አርሰናል የሆነ ቡድን ከኋላ ይቀርለታል ማለት ነው። እነ ሊቨርፑል ምሽት ላይ ጨዋታቸውን ያከናውናሉ። ነገ እነ ማንቸስተር ሲቲ እነ ቦርንመዝ ጨዋታቸውን ያከናውናሉ። ዩናይትድ ነጥብ ጥሏል። ስለዚህ የሆነ የሰራሁት ፕሮግራም አለ፣ የ1 ሰዓት ፕሮግራም፣ ወደኋላ መለስ ብላችሁ አድምጡት። ዝርዝር ትንታኔ ያቀረብኩበት ነው። አርሰናል የዋንጫ ቡድን ነው ስንል ምክንያታችን ምንድን ነው? በምን ምክንያት ነው አርሰናል የዋንጫ ቡድን ነው እያልን ብዙ ሀሳቦችን የምንሰጠው? ከዛ ባለፈ አርሰናል የዋንጫ ቡድን ነው የሚል ሀሳብ ከመስጠት ባለፈ ሌሎቹ ተፎካካሪ ክለቦች ደግሞ ምን አይነት ቁመና ላይ ሊገኙ ይችላሉ የሚለውን ነገር ማንሳት አስፈላጊ ነው። ምክንያቱም ለምሳሌ ክለቦች ዋንጫ ሲያነሱ የራሳቸው ጥንካሬ እንዳለ ሆኖ የሌሎቹ ክለቦች ደግሞ ደካማነትም እዚህ ጋር የሆነ አስተዋጽኦ ይኖረዋል። አምና ሊቨርፑል ዋንጫ ሲያነሳ የሊቨርፑል ጥንካሬ እንዳለ ሆኖ አርሰናል በውድድር ዓመቱ ላይ በርካታ ጨዋታዎችን ስንመለከት አቻ ሲወጣ ወይም ደግሞ ነጥብ ሲጥል ነበር። በዛ ምክንያት አርሰናል ሁነኛ ተፎካካሪ ሆኖ አልቀረበም። ኢቭን ሲዝኑ ሲያልቅ በ3 ነጥብ ወይ በ4 ነጥብ ልዩነት አይደለም ተለያይቶም ሲዝኑ ያለቀውና አርሰናል ሁነኛ ተፎካካሪ ነበር ወይ ለሊቨርፑል የሚል ነገር እዚህ ጋር ማንሳት በጣም አስፈላጊ ነገር ይሆናል። ስለዚህ አርሰናል የሚገጥማቸውን ዌስትሃምን የሚግጠም በርንሌይን የሚግጠም ወይ ደግሞ የሆነ ቡድንን ብቻ የገጠመውን ቡድን እያሸነፈ መሄዱ ሲዝኑ መጨረሻ ላይ አርሰናልን ነው አትራፊ የሚያደርገው ማለት ነው። እና አሁን አርሰናል ያለበት ፎርም በቃ ትክክለኛ አንድ የዋንጫ ቡድን ምን አይነት ካራክተር ሊያሳይ ይችላል የሚለውን ካነሳ በቃ አርሰናል መመልከት በቂ ነው።
በእነዚህ በተመለከትናቸው የ10 ሳምንት ጨዋታዎች እኔ ከአርሰናል ውጪ የዋንጫ ካራክተር ያለው ቡድን እያየን አይደለም። ሲቲን ብታዩት ወጣ ገባ አቋም ያሳያል። ከአንድም 2-3 ጊዜ ሲሸነፍ አይተነዋል። ቼልሲን ብንመለከት ወጥነት የለውም፣ የኮንሲስተንሲ ችግር አለበት። ሊቨርፑል በተከታታይ ጨዋታዎች ላይ ነጥብ እየጣለ እየተሸነፈ ነው ያለው። ዩናይትድም እንደው ከረጅም ጨዋታዎች በኋላ ተስፋ እያሳየ በውድድር ዓመቱ ጥሩ ግስጋሴን ማድረግ ቢጀምርም በዚህ ጨዋታ ላይ ነጥብ ሲጥል ተመልክተነዋል። አሁንም ስለ ዩናይትድ ኮንሲስተንሲ አንዳንድ የሚነሱ ነጥቦች አሉ። ከዛ ባለፈ ቶተንሃምን ብናነሳ በተመሳሳይ የኮንሲስተንሲ ጥያቄ እናነሳለን። አርሰናል እንግዲህ መቼ ደግሞ ይሄ የውጤት ግስጋሴ ምናልባት ሊቆም ይችላል ወይ ደግሞ መቼ አርሰናል ልክ እንደ ሌሎቹ ክለቦች ይሄ ወጣ ገባ ነገር ሊያሳየን ይችላል የሚለውን ነገር ለማንሳት ወይም እንደዚህ አይነት ጥያቄዎችን ለማቅረብ እንግዲህ ጊዜው ሲደርስ የምንመለከት ይሆናል። ግን አርሰናል እስካሁን ባለው ኢቭን አርሰናል አንድ ጨዋታ ይቀረዋል። አሁን ቀጣይ ሰንደርላንድን የሚገጥምበት ጨዋታ ኢቭን ወደ ቀጣዩም ኢንተርናሽናል ብሬክ ሲሄድ አርሰናል በመሪነት የደረጃ ሰንጠረዥ ተቀምጦ ነው ወደ ህዳር ወር የኢንተርናሽናል ብሬክ የሚያመራው። ስለዚህ ከኢንተርናሽናል ብሬኩ ሲመለስ የዛን ጊዜ ከነ ቼልሲ፣ ከነ ባየር ሚዩኒክ፣ ከነ ቶተንሃም፣ ከነ ቦርንመዝ ጋር በሚያከናውናቸው ጨዋታዎች አርሰናል ውጤት ይዞ የሚወጣ ከሆነ የዛን ጊዜ ስለ አርሰናል ዋንጫ ማንሳት በሙሉ አፋችን ሞልተን የምንናገርበት ጊዜ ይሆናል። እስካሁን ድረስ ግን ባለው ካሉት 20 ቡድኖች ከተፎካካሪ ቶፕ 6 ከሚባሉትም ክለቦች አርሰናል ኢን ማይልስ በርቀት የተቀመጠ ቡድን መሆኑን እየተመለከትን እንገኛለን እና እንግዲህ ሁኔታዎቹን ማየት በጣም ተገቢ ነው። አርሰናል አሁን ባለበት የውድድር ዘመን እያሳየ የሚገኘውን ፐርፎርማንስ እና እንቅስቃሴ እንግዲህ ከ10 የፕሪሚየር ሊግ ጨዋታ 8ቱን ማሸነፍ ማለት በ96 ወይም በ97% የማሸነፍ ግስጋሴ አርሰናል እየቀጠለ ነው። አንድ አቻ ወጥቶ አንድ ብቻ ስለተሸነፈ እሱንም የምንረዳው ነው። ከሲቲ ጋር አቻ መውጣት፣ ሲቲ ትልቅ ቡድን ነው። ከዛ ባለፈ ደግሞ በሊቨርፑል ያምና ሻምፒዮን ቡድን ነው። በእነዚህ ጨዋታዎች ላይ ብቻ ነው አርሰናል ሳያሸንፍ የወጣው። ከዛ ውጭ ግን በተከታታይ ጨዋታዎች ላይ አርሰናል አሸንፏል። ኦልትራፎርድ ድረስ ተጉዞ አሸንፏል። ወደ ቲንሳይድ ተጉዞ እንደዚሁ ኒውካስል ዩናይትድን አርሰናል አሸንፎ ወጥቷል። ለዛ ነው በትክክል አርሰናል የዋንጫ ቡድን ነው እያልን እንደዚህ አይነት ነጥቦችን እያነሳን የምንገኘውና አሁን የአርሰናል ደጋፊዎች ከጨዋታ ጋራንትድ እየሆኑ መጥቷል። በቃ የፕሪሚየር ሊግ ዋንጫን ለማሸነፍ ከጨዋታ ቡድናቸው በሚያሳያቸው ፐርፎርማንስ ኮንፊደንሳቸው ከጊዜ ወደ ጊዜ እየጨመረ እየመጣ እንዳለ ነው እየተመለከትን የምንገኘው። ስለዚህ በእነዚህ ተከታታይ ጨዋታዎች ላይ ደግሞ አርሰናል እያሸነፈ መምጣቱ የበለጠ የቡድኑን ስነ ልቦና የማሸነፍ ሜንታሊቲውንም እየጨመረ ነው። አርሰናል እዚህ ቦታ ላይ በደንብ ልምድ አለው በመሪነት። ለምሳሌ 2022-23 የውድድር ዘመን ላይ አርሰናል በመሪነት ለረጅም ጊዜ ከ240 ቀናት በላይ በመሪነት በመቆየት እዚህ ቦታ ላይ ምን አይነት ነገር እንደሚያስፈልግ በደንብ የተረዳ ቡድን። እዚህ ፖዚሽን ላይ መቀመጥ ብቻም አይደለም ደግሞ በጣም የሚያስገርመው ሁለተኛም ሆኖ ተመልክቶታል። ምን ነገር ነው የሚጎለኝ ዋንጫ ለማንሳት ምን ነገሮችን ባስተካክል ነው እንደዚህ አይነት ውጤት ላመጣ የምችለው የሚለውን ነገር በደንብ አርቴታ የተረዳው ይመስላል። እንግዲህ 7 ጨዋታዎች ላይ ከኦሎምፒያኮሱ ጨዋታ ጀምሮ በዌስትሃም፣ በፉላም፣ በአትሌቲ፣ በክሪስታል ፓላስ፣ በብራይተን እና በበርንሌይ ጨዋታ ላይ አርሰናል መረቡን አላስደፈርም እና የመከላከል መዋቅሩ ጥብቅ ስለሆነ አርሰናል በዚህም ደግሞ አንዱ ጥንካሬው እንደሆነ ማንሳቱ በጣም ተገቢ ነው ብዬ አምናለሁ እና እዚህ ጨዋታ ላይ እንግዲህ የነበረው ነገር እጅግ በጣም አስገራሚ ሆኖ ተመልክተናል። እንግዲህ በአውሮፓ ምርጥ የአማካይ መስመር ተጫዋቾች ዴክላን ራይስን እንዲሁ ደግሞ ሌሎች ተጫዋቾችንም የነ ዙቢሜንዲንም ተመልክተናል እና አርቴታ በዚህ ጨዋታ ላይ በነበረው ፐርፎርማንስ በጣም የሚደነቅ ጊዜ ነው ያሳለፈው። ዴክላን ራይስም ማን ኦፍ ዘ ማች የሚያስብለውን ብቃት አሳይቷል። በእርግጥ ጎል ካስቆጠረ በኋላ በሰጠው አስተያየት ከጨዋታው በፊት አክስቴን በሞት አጥቼ ነበረ እናም የደስታ አገላለጼም ለሷ ነው። ሁልጊዜ ጨዋታ ሲኖረኝ ከእናቴ ጋር ሆና ትመለከተኝ ነበረ የሚል ሀሳብ ሰጥቷል እና እንግዲህ ይህንን ጎል ለአክስቱ መታሰቢያነት ያበረከተ ይመስላል። ዴክላን ራይስ እንግዲህ ሀዘኑን የሚጽናናበትን ጎል በዚህ ጨዋታ ላይ አስቆጥሮ ወጥቷል እና በጣም ዛሬ አርሰናል እንደገና የተለየ ምሽትን በጣም አስገራሚ ምሽትን ያሳለፈበትም ጭምር ሆኗል። እንግዲህ ጨዋታው በዚህ የአርሰናል አስገራሚ ብቃትም ነው የተጠናቀቀው። ከዛ ባለፈ ደግሞ እንደዚሁ ለአርቴታም ቢሆን በጣም ደስተኛ ያደረገው ውጤት ነው የተመዘገበው። ምክንያቱም እንዲህ አይነት ጨዋታዎች ላይ ማሸነፍ እንዲህ አይነት ጨዋታዎች ላይ ቀላል ተጋጣሚም ሊሆን ይችላል
ከባድ ተጋጣሚ ሊሆን ይችላል። ብቻ በገጠሟቸው ተጋጣሚዎች ፊት እንደዚህ ገዘፍ ብሎ መገኘት፣ በጣም ጠጣር ሆኖ መገኘት በመጨረሻም ክለቦችን አመቱ መጨረሻ ላይ ሲያልቅ ለዋንጫ የሚያበቃቸው ነው። ፕሪሚየር ሊግ ምናልባት በአንድ ጨዋታ ወይ በ5 ወይ በ10 ጨዋታ ውጤት የሚመጣበት አይደለም። የማራቶን ነው ውድድሩ እና እስከ ውድድር አመቱ መጨረሻ ድረስ በፓተንሲ በትዕግስት እና ደግሞ ከምንም ነገር በላይ ትኩረት በማድረግ መጫወት ይፈልጋል። ምናልባት የሆኑ ጊዜያት ላይ ጥሩ ሆኖ ከዛ በኋላ ግን የአቋም መውረድ እንኳን ቢመጣ ከዛ በኋላ እነዚህ አርሰናል ያጠራቀማቸው ነጥቦች በመጨረሻም ሲዝኑ ላይ ዋጋ ይከፍሉትና ሻምፒዮን ያደርጉታል እና እንግዲህ ለመጨረሻ ጊዜ አርሰናል በ2003-4 የውድድር ዘመን ነው የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፍ የቻለው። ከዛ በኋላ ከእንግሊዝ ፕሪሚየር ሊግ አሸናፊነት አርሰናል ተራርቆ ከ20 ዓመታት በላይ ያስቆጥሯል። ዘንድሮ ግን ይሄንን ደግሞ ውጤታማነት እንዴት አድርጎ ሊያመጣ ይችላል? ከረጅም ዓመታት በኋላ አርሰናል እንዴት ወደ ዋንጫ ይመጣል የሚለውን አብረን የምንመለከተው ነው የሚሆነው። ለማንኛውም ግን ለአርሰናልና ለሚኬል አርቴታ እጅግ በጣም አስገራሚ ውጤት ነው የተመዘገበው። ሊያንድሮ ትሮሳርድም አሲስት አድርጓል በዚህ የጨዋታ መርሃ ግብር ላይ። ቅድም እንዳልኩት ዴክላን ራይስ የጨዋታው ኮከብ ነበር። አርሰናል ለወሳኝ ተጫዋቾቹ እረፍት በደንብ ሰጥቷል፣ ቀይሮ በማስወጣት እነዚህን ተጫዋቾች። በሳምንቱ አጋማሽ ደግሞ ሌላኛውን ወሳኝ ጨዋታ ከስላቪያ ፕራሃ ጋር አርሰናል የሚያከናውን ይሆናል። ይህንንም ጨዋታ እንደዚሁ ብዙም ሳይቸገር አርሰናል ያሸንፋል የሚል ግምት አለ። ከዛ ሰንደርላንድን ገጥሞ ምናልባትም መሪ ሆኖ ምንም አዲስ ነገር ይፈጠራል ተብሎ አይጠበቅም፣ በመሪነት ወደ ኢንተርናሽናል ብሬክ የሚያመራ ቡድን ይሆናል እና እንግዲህ አርሰናል ጨዋታውን በዚህ ውጤት ነው ያሸነፈው። እስቲ እናንተስ ጨዋታውን እንዴት ተመለከታችሁት? ለእናንተ ጨዋታው እንዴት ነበር? ሀሳቦቻችሁ ልጽፉልን፣ ሀሳቦቻችሁ ልታጋሩን ትችላላችሁ። አርሰናል በዚህ ግስጋሴ ውስጥ ምን ያክል ደጋፊዎች በተለይ የአርሰናል ደጋፊዎች መተማመን አላችሁ? ሀሳቦቻችሁን በኮሜንት መስጫው ላይ ጻፉልን። አርሰናል ግን ወሳኝ ድል ወሳኝ 3 ነጥብ አስመዝግቦ ከተርፍ ሞር ተመልሷል ማለት ነው።